ሰላም ቤተሰብ፣ ይህ መቅረዝ ሚዲያ ነው። እኔ ጌትነት እባላለሁ። በዛሬው ዝግጅታችን የሽርክና ማህበር የሚባሉትን የንግድ ማህበራት ለማቋቋም ተቀባይነት ያላቸውና ተግባራዊ የሚሆኑት የመዋጮ አይነቶች ምን ምን ናቸው የሚለውን ነው በዋናነት የምንመለከተው። ቪዲዮ ላይ ካርጋችሁ ጀምሩትና እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እያሳሰብኩኝ በቀጥታ ወደ ፕሮግራም ያልፋለሁ ማለት ነው። እንግዲህ በሀገራችን ብዙ ችግሮች አሉ። ስርዓትነት አለ፣ ሌሎችም ችግሮች አሉ። ለነዚህ ችግሮች መፍትሄ እንግዲህ በኢንዲቪዥዋል ሌቭል በግለሰብ ደረጃ እያንዳንዳችን ማድረግ የምንችለውን ትንሽ ነገር ማድረግ ብንጀምር ችግሮቹ በሂደት እየተቃለሉ ይሄዳሉ ብለን እናስባለን። ምክንያቱም ሁሉም ሰው ኃላፊነት ወስዶ ለችግሩ መፍትሄ አስተዋጽኦ የሚያበረክት ከሆነ ያው ችግሮቹ እየተቀረፉ መሄዳቸው አይቀርም ማለት ነው። እና እንዴት ነው ለችግሮች መፍትሄ ልናበጅ የምንችለው ወይም ደግሞ ችግሮችን በማቃለል ረገድ የራሳችን ትንሽዬ ጠብታ ማድረግ የምንችለው እንዴት ነው የሚለውን ስናስብ ስራዎቻችንን፣ እንቅስቃሴዎቻችንን በቅንነት እና በእውቀት ማድረግ ብንችል ብዙ እድሎች ይከፈቱልናል። በስግብግብነት እና ባለሆነ አካሄድ ከምንሄድ ይልቅ ነገሮችን በቅንነት በእውቀት የምንመራቸው ከሆነ የቅንነት፣ የእውቀት፣ የትጋት ፍሬዎች እየተገለጡ ይመጣሉ ብዬ አስባለሁኝ። እነዚህን ነገሮች ቅንነትን፣ ትጋትን፣ እውቀትን ደግሞ በደንብ ኤክሰርሳይዝ ስናደርጋቸው ወደ ጥበብም የማደግ ወደ ኢኖቬሽን የማደግ ነገር ስላላቸው ይህን ነገር በአግባቡ መተግበር ብንችልና ነገሮችን በማስተዋል ብንፈጽማቸው የተሻለ ነገር መፍጠር እንችላለን ብዬ አስባለሁ። እንግዲህ አሁን ያልናቸው ነገሮች አሉ። እያንዳንዱን ነገር በእውቀት ብንሰራው ከዛ ደግሞ ጉዳዩን ለመስራት የሚያስፈልገውን ክህሎት ታጥቀነው በዛ ልክ ብንሄድ መልካም ነው የሚል ትልቅ አቋም አለኝ። ሀገራችን ውስጥ ያሉ ችግሮችን ለማቃለል ወይም ለመፍታት ወይም ደግሞ እንደው ችግሮቹን ባናስወግደውም እያንዳንዳችን እንደ ግለሰብ የራሳችን ኃላፊነት እንወጣ ብለን ካሰብ ስራዎቻችንን በትብብር በጋራ በህብረት መስራት የምንችልበትን አውድ ብንፈጥር ይህን የሚያስችለንን ሞዳሊቲ ለመፍጠር ትኩረት ብናደርግ በጣም መልካም ነው ብዬ አስባለሁ። እና ይህንን ማድረግ ከቻልንም ምናልባትም እንግዲህ ሰፊው ችግር እንዲቀረፍ የራሳችን አስተዋጽኦ የራሳችን ኃላፊነት ተወጣን ማለት ነው። ይህን ካልኩኝ እንግዲህ በህብረት በጋራ መስራት ብዙ አይዲል የሆኑ ሪሶርሶችን የማንጠቀምባቸውን የባከኑ ሪሶርሶችን እንደገና ሪኮንፊገር አድርገን ሪስትራክቸር አድርገን እንደገና አዋቅረን ሁላችንም ተጠቃሚ የምንሆንበትን አውዲ ለመፍጠር ያስችለናል ብዬ ስለማስብ ነው ይሄን የምለውና ይሄን ለማድረግ ደግሞ በጋራ እንድንሰራ የሚያስችሉን የተለያዩ ሞዳሊቲዎች የተለያዩ የህግ ማዕቀፍ ህጋዊ ተቀባይነት ያላቸው በጋራ የምንሰራባቸው ማዕቀፎች አሉ። ከነዚህ ማዕቀፎች አንዱ የህብረት ስራ ማህበር ነው። የህብረት ስራ ማህበር ሱቴብል የሚሆንባቸው ወይም የሚስማማቸው የተለያዩ ስራዎች አሉ። ከዛ ጎን ለጎን ደግሞ ሰዎች አሁንም በጋራ ሆነው ሀሳባቸውን ገንዘባቸውን፣ ጉልበታቸውን ወይም ደግሞ እውቀታቸውንም አዋተው በጋራ ሆነው ሰርተው ለውጥ ሊያመጡበት የሚችሉበት ሌላው አማራጭ የንግድ ማህበራት ነው። የንግድ ማህበራት ውስጥ የተለያዩ አማራጭ የንግድ ማህበራት አይነቶች አሉ። ወደ 7 የተለያዩ የንግድ ማህበራት አይነቶች አሉ ማለት ነው። የኢትዮጵያ የንግድ ህግ ላይ በትክክል የተቀመጡ እነዚህን የንግድ ማህበራት የተወሰኑትን በንግድ ኩባንያነት የተወሰኑትን ደግሞ በሽርክና ማህበርነት በሁለት ጎራ መድበን ልናያቸው እንችላለን። ከነዚህ የሁለት ጎራዎች መካከል በዛሬው ዝግጅታችን የሽርክና ማህበራት የሚባሉትን ነው የምንመለከተው። የሽርክና ማህበራትንም ዝርዝሩን ሳይሆን የምንመለከተው የሽርክና ማህበራትን ለማቋቋም አንዱ ያው የንግድ ማህበር ሲቋቋም መዋጮ ያስፈልጋል፣ ኮንትሪቢዩሽን ያስፈልጋል ማለት ነው። ለዚህ ማህበር ተቀባይነት ያላቸው የመዋጮ አይነቶች ምን ምን ናቸው የሚለው ነው ዛሬ ለማየት የፈለግነው ማለት ነው። የመዋጮ አይነቶችን ማወቃችን እንግዲህ እኛ እንግዲህ በግል ያልተጠቀምንባቸው የተለያዩ አይነት ሀብቶች ሪሶርሶች ሊኖሩን ይችላሉ። እነዚህን ሪሶርሶች በጋራ አቀናጅተን መስራት ብንችል የተሻለ ለውጥ ማምጣት የተሻለ አቅም መፍጠር እና ቅድም ለገለጽናቸው ችግሮችም የራሳችን መፍትሄ አቀረብን ማለት ነው። ችግሮቹ እንዲቀንሱ
የራሳችን አስተዋጽኦ አበረከት እንደማለት የራሳችን ኃላፊነት ተወጣን እንደማለት ይሆናል እና ከዚህ አንጻር ነውና በዚህ ልክ እንግዲህ የሽርክና ማህበራት የምንላቸው ወደ 4 የሚደርሱ የሽርክና ማህበር አይነቶች አሉ። የመጀመሪያው የህብረት ሽርክና ማህበር የምንለው ወይም ጄኔራል ፓርትነርሺፕ የምንለው አለ። ከዛ 2 አይነት ኃላፊነት ያለበት የሽርክና ማህበር፣ ኃላፊነቱ የተወሰነ የሽርክና ማህበር እና የእሽሙር ማህበር ብለን እነዚህን 4ቱን የሽርክና ማህበር አይነቶች በዚህ ልክ ማየት ይጠበቅብናል ማለት ነው። በንግድ ህጉ በግልጽ እንደተቀመጡት 4ቱ የተለያየ አይነት የሽርክና ማህበር አይነቶች እነዚህ ናቸው ማለት ነው። እነዚህን የሽርክና ማህበር አይነቶች ለማቋቋም እንግዲህ ተቀባይነት ያላቸው የመዋጮ አይነቶች ምን ምን ናቸው የሚለውን ስንመለከት የሽርክና ማህበር የሚያቋቁሙ የማህበሩ አባላት ወይም ደግሞ ሸሪኮች ማዋጣት የሚችሉት ተቀባይነት ያለው የመዋጮ አይነት አንደኛ ጥሬ ገንዘብ ነው። ጥሬ ገንዘብ ሽርክና ማህበር ላይም ሳይሆን ሌሎች ማህበራትም ላይ በጣም ፖፑላሩና በጣም የታወቀው የመዋጮ አይነት ነው ማለት ነው። ሌላው የሚንቀሳቀስና የማይንቀሳቀስ ንብረት እንደ ንብረቱ አስፈላጊነት ለድርጅቱ መመስረት አስፈላጊ ከሆነ ይህንንም እንደ መዋጮ ማዋጣት ይቻላል ማለት ነው። ሌላው የሽርክና ማህበራትን ለየት እንዲሉ የሚያደርጋቸውና በሌሎች የንግድ ኩባንያዎች ውስጥ እንደ አክሲዮን ማህበር ባሉት ኩባንያዎች ውስጥ ተቀባይነት የሌለው የመዋጮ አይነት የሙያ አገልግሎት ነው። የሙያ አገልግሎት ስንል እንግዲህ ጉልበትንም ጨምሮ ሌሎች የሙያ አገልግሎቶችን በማካተት እነዚህን እንደ መዋጮ ኮንትሪቡት አድርገን ማህበሩን ማቋቋም የምንችልበት እድል አለ ማለት ነው። ይህም ደግሞ በተለይ ጥሬ ገንዘብ የሌለው ወጣቱ ሌላውም የማህበረሰብ በመካከለኛና በዝቅተኛ ገቢ የሚተዳደረው የህብረተሰብ ክፍል ይህንን በዚህ ልክ የሙያ አገልግሎቱን አዋጥቶ የድርጅት መመስረትና የድርጅት ባለቤት መሆን ከድርጅቱም የሚገኘውን ጥቅም በኋላ ያን ጥቅም እንዲያገኙ ያስችላቸዋል ማለት ነው። ከሙያ አገልግሎት በዘለለ ደግሞ የንግድ ምልክትን፣ የመልካም ስምን፣ ፓተንትን፣ ኮፒራይትንም በንግድ ማህበር መዋጮነት ማስመዝገብና የድርጅቱ ባለአክሲዮን ባለድርሻ መሆን ይቻላል ማለት ነው። እዚህ ላይ እንግዲህ እነዚህ የንግድ ምልክት፣ መልካም ስም፣ ፓተንት፣ ኮፒራይት የሚሉ ነገሮች አሉ። ካሽ አለ፣ የሚንቀሳቀስና የማይንቀሳቀስ አለ፣ የሙያ አገልግሎት የሚሉት ነገሮችም አሉ። እነዚህ ነገሮች በጣም የተራራቁና የተለያዩ ናቸው እና እነዚህን ሃርሞናይዝ አድርጎ ሁሉም ሰው ተጠቃሚ እንዲሆን የሚያስችል አይነት የሽርክና ማህበር መፍጠር በጣም ትልቅ እውቀትና ጥበብ የሚጠይቅ ነገር ነው። አሁን ፕራክቲካሊ ጥበብ የሚጠይቅ ነገር ነው። ነገሮችን በደንብ አስተውሉት። በደንብ ሪሰርች ተደርጎ ሁሉንም ሰው ተጠቃሚ ሊሆን በሚችል መንገድ እንደ አይነት ተቋማትን መገንባትና ሁሉም ተጠቃሚ እንዲሆን ሁሉም ከኢኮኖሚ ውስጥ የራሱ በጎ አሻራ እንዲኖረው ተጠቃሚ እንዲሆን የሚያስችል አውድ መፍጠር ይቻላል እና ይሄ በጣም ብዙ ማሰብ የሚጠይቅ ነገር ነው ብዬ አስባለሁ እና ይህን ጉዳይ በደንብ ማየት አለብን ኢትዮጵያውያን ብዬ አስባለሁ። የሊዝ መብትም እንደዚሁ ለሽርክና ማህበራት፣ ለሌሎች ማህበራትም ለአክሲዮን ማህበርም ጭምር ተቀባይነት ያለው መዋጮ አይነት ነው። የዓላማ ጥቅም ወይም ሌላ አይነት መዋጮዎችን መክፈል እንደሚቻል የንግድ ህጉ እነዚህን ዘርዘር አድርጎ አስቀምጦልናል እና ይሄንን በአግባቡ ተረድተን እድሉን መጠቀም አለብን ብዬ አስባለሁ። ሌላው እንግዲህ መዋጮ ሲዋጣ ማህበር ለማቋቋም የሚዋጣው መዋጮ የማህበሩ ሀብት ሆኖ የማህበሩ ባለቤትነቱ የማህበሩ ሆኖ ማህበሩ እንዳስተዳድረው አለያም ደግሞ ንብረትነቱ ባለ አክሲዮን ሆኖ ነገር ግን ማህበሩ እንዲጠቀምበት የመጠቀም መብቱን ብቻ በማስተላለፍ ልንከፍለው እንችላለን። እንደ መዋጮው አይነት ማለት ነው። ሸሪኮች ለማህበሩ የሚያስገቡት መዋጮ የማህበሩን ዓላማ ለማሳካት በሚያስፈልገው አይነትና መጠን እንዲሁም ተቃራኒ ስምምነት ከሌለ በስተቀር መጠኑ እኩል መሆን እንዳለበት የንግድ ህጉ ይደነግጋል። እንግዲህ የሽርክና ማህበራትን ሲቋቋሙ መዋጮው እኩል ቢሆን ጥሩ ነው ማለት ነው። ነገር ግን ግዴታ አይደለም። በስምምነታቸው መሰረት የተለያየ አይነት መዋጮ በመጠን ደረጃ ማለት ነው የተለያየ አይነት መዋጮ አዋጥተው መስራት የሚያስችለውን ስምምነት በመመስረቻ ጽሁፋቸው በዛ ካካተቱት ይሄ አስገዳጅ አይሆንም ማለት ነው። እኔም ሪከመንድ የማደርገው ሰው እንዳውቁ
የአቅሙን ያክል መዋጮ አዋጥቶ ድርጅቱን መስርቶ ከድርጅቱ ከሚገኘው ጥቅም ተጋሪ እንዲሆን እንዲሁም በዛ ሂደት ውስጥ በዛ ባለው ውጣ ውረድ ውስጥም ጥሩ የሚባል የህይወት ትምህርት ያገኛል ብዬ አስባለሁ። ዛሬ ላይ የምንሳሳተውም የምናሳካውም ነገር ለነገ ትምህርት ለነገ ስንቅ ስለሚሆን ነገ የተሻለ ነገር ለመስራት እንደ ግብአት ስለሚያገለግለን ሰዎች እንደ አቅማቸው ኮንትሪቢዩት አድርገው በሂደቱ ውስጥ ተሳትፈው መማር አለባቸው፣ ተጠቃሚ መሆን አለባቸው ብዬ አስባለሁ እና ይህንን ነው እኔ ሪከመንድ የማደርገው ወይም ደግሞ የምመክረው ነገር ማለት ነው። የአይነት መዋጮ ያው ማዋጣት ይቻላል። ነገር ግን የአይነት መዋጮ መገመት አለበት። ግምቱ በሸሪኮች ስምምነት መሰረት የሚወሰን ይሆናል ማለት ነው። በአይነት የተከፈለ መዋጮ ግምቱ ተጋኖ ቢገኝ ወይም የተጋነነ ሆኖ ከተገኘ ያዋጣው ሸሪክ በግምቱና በትክክለኛ ዋጋ መካከል ያለው ልዩነት በጥሬ ገንዘብ እንዲከፍል ይደረጋል። ይህንን ልዩነቱን ማለት ነው ልዩነቱ በጥሬ ገንዘብ መክፈል ካልቻለ ግን ድርሻው በትክክለኛው ግምት መሰረት ተፈጻሚ እንደሆን የንግድ ሕጉ ይደነግጋል ማለት ነው። ያው ይሄ አስተዳደራዊ ኢሹ ነው። በኋላም ማህበሩ ላይ አስተዳደራዊ ችግር ገቨርናንስ ፕሮብለም እንዳይፈጥር ይህን ጉዳይ በትክክል ማየት ያስፈልጋል ማለት ነው። ሌላው ንግድ ሕጋችን አንቀጽ 189 ላይ መዋጮ በጊዜው ካልተከፈለ መዋጮውን በወቅቱ ያልከፈለው ኃላፊነቱን ያጎደለው ሸሪክ ወይም ባለአክሲዮን መክፈል ከነበረበት ቀን ጀምሮ ለማህበሩ ወለድ ወይም ደግሞ መቀጮ መክፈል እንደሚገባ ያስታውቃል። ይህንንም አስተዳደራዊ ኢሹ ስለሆነ ባለአክሲዮኖቹ ጉዳዩን ቀደም ብለው መወሰንና አስቀድሞ ይህንም መቀጮ ወይም ወለድ መክፈል አለበት የሚለውን ነገር አስቀድሞ ማስቀመጥ ያስፈልጋል ማለት ነው። እንግዲህ እነዚህ መዋጮዎች ለሁሉም አይነት ቅድም ለገለጽናቸው አራቱም የተለያዩ አይነት የሽርክና ማህበር አይነቶች ተፈጻሚነት አላቸው። ነገር ግን ወደ ሌሎቹ የሽርክና ማህበር አይነቶች ስንሆን የተወሰኑ ኤክሴፕሽኖች ይኖራሉ። ለምሳሌ ሁለት አይነት ኃላፊነት ያለበት የሽርክና ማህበር ላይ መዋጮ እነዚህ ቀድመን የገለጽናቸው መዋጮዎች ተቀባይነት አላቸው ሁሉም። ነገር ግን ኃላፊነታቸው የተወሰነና የተወሰኑ የማህበሩ ሸሪኮች የሙያ አገልግሎትን መዋጮ አድርገው ማዋጣት አይችሉም። እንግዲህ ሁለት አይነት ኃላፊነት ያለበት የሽርክና ማህበር የሚባለው የተወሰነ ሰው ኃላፊነታቸው የተወሰነ ነው። የተወሰኑ አባላት ደግሞ ያልተወሰነ ኃላፊነት ገደብ የሌለው ኃላፊነት ስላለባቸው እነዚህ ገደብ የሌለው ኃላፊነት ያለባቸው ሰዎች የሙያ አገልግሎትንም እንደ መዋጮ ሊያዋጡት ይችላሉ። ነገር ግን ውስን ኃላፊነት ያላቸው የሸሪኮች ግን ማዋጣት የሚችሉት የሙያ አገልግሎትን ያልጨመረ ሌሎቹን የመዋጮ አይነቶች ብቻ ነው ማለት ነው። ኃላፊነቱ የተወሰነ የሽርክና ማህበር የሚለው ላይ ሁሉም ነገር ተቀባይነት አለው ማለት ነው። እነዚህ ከላይ የገለጽናቸው ወይም ደግሞ ያወራንባቸው የመዋጮ አይነቶች ሙሉ በሙሉ ተቀባይነት አላቸው። የእሽሙር ማህበርም መዋጮ በተመሳሳይ በአንቀጽ 186 ስለመዋጮ የተደነገገው ቅድም ያወራ ነው ለእሽሙር ማህበርም ተፈጻሚ ይሆናል። ተቃራኒ ስምምነት እስከሌለ ድረስ እያንዳንዱ ሸሪክ ለከፈለው መዋጮ ባለቤትነቱን እንደያዘ ይቆያል ማለት ነው። በእሽሙር ማህበር ወቅት እንግዲህ ክቡራንና ክቡራት ቤተሰቦች በዛሬው ዝግጅታችን የሽርክና ማህበርን ለማቋቋም ተቀባይነት ያላቸውን የመዋጮ አይነቶች ተመልክተናል። በጉዳዩ ዙሪያ በሀሳቡ ዙሪያ ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት መስጫ ሳጥኑና እዚህ ስክሪን ላይ ባሉት አድራሻዎቻችን በኩል ልታደርሱን ትችላላችሁ። በተረፈ እንግዲህ እንደዚህ ስለ ንግድ ማህበራት፣ ስለ አክሲዮን ማህበራት፣ ስለ ኮኦፕሬቲቭ፣ ስለ ቢዝነስ፣ ስለ ኢንተርፕረነርሺፕ እና ስለ ፋይናንስ መሰል ጉዳዮች ዙሪያ ፍላጎት ያላችሁ ሰዎች፣ መማር የምትፈልጉ ሰዎች ካላችሁ ሰብስክራይብ አድርጉት። ይህንንም ዝግጅታችንን ላይክ፣ ሼር አድርጉትና ለሌሎች እንዲደርስ አግዙን። በተረፈ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን።